ዓለም አሁን ባለችበት ሁኔታ ሰላም የሚለው ቃል ትርጉሙ የጠፋ ይመስላል። ከአሜሪካ ዋይት ሃውስ እስከ ኢራን የባህር ጠረፍ፣ ከለንደን ጎዳናዎች እስከ ኮሪያ ልሳነ ምድር፣ ምድራችን በከፍተኛ ውጥረት ውስጥ ትገኛለች። ፕሬዝዳንት ዶናልድ ትራምፕ እስራኤል ታማኝና በለ አጋር ናት ሲሉ አውጀዋል። በሌላ በኩል ደግሞ ካማላ ሃሪስ ትራምፕ ወደማይፈልጉት ጦርነት ተጎትተዋል በማለት ከባድ ወቀሳ ሰንዝረዋል። የሆርሙዝ ሰርጥ ተዘግቷል። የለንደን አይሁዳውያን ተቋማት በጥቃት እየታመሱ ነው። ሰሜን ኮሪያም በሚሳኤል ሰማዩ እየጨለመ ነው። ዛሬ በዚህ ልዩ ዘገባችን እነዚህን ክስተቶች እንዴት እርስ በርስ እንደሚገናኙና ዓለም ወዴት እያመራች እንደሆነ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በትሩዝ ሶሻል ማህበራዊ ገጻቸው ላይ ያሰፈሩት ጽሑፍ ተራ የፖለቲካ መግለጫ አይደለም። እስራኤል ታላቅ አጋር መሆኗን በተግባር አሳይታለች ሲሉ ትራምፕ ለአሜሪካ የውጭ ጉዳይ ፖሊሲ አቅጣጫ እየሰጡ እንደሆነ ግልጽ ነው። ትራምፕ እስራኤልን ደፋር፣ ቆራጥና ብልህ ሲሉ መግለጻቸው በአሜሪካና በእስራኤል መካከል ያለውን ጥልፍልፍ ግንኙነት ይበልጥ የሚያጠናክር ነው። ይህ መግለጫ የመጣው በተለይ ዲሞክራቶች እና ሪፐብሊኮች መካከል ያለው ልዩነት በከረረበት ወቅት ነው። ትራምፕ ሲቀጥሉም ሰዎች እስራኤልን ቢወዷትም ባይወዷትም በሚለው ንግግራቸው ዓለም አቀፍ ማህበረሰብ ለእስራኤል ያለውን የተለየ አመለካከት እንደሚረዱ አሳይተዋል። ነገር ግን ለሳቸው ዋናው ቁም ነገር ታማኝነት እንደሆነ አስምረውበታል። ይህ ንግግር ለኔታንያሁ መንግስት ትልቅ የሞራል ድጋፍ ሲሆን ለኢራን እና ለደጋፊዎቿ ደግሞ አሜሪካ ከእስራኤል ጎን እንደ አለት መቆሟን የሚያሳይ ማስጠንቀቂያ ነው። ይህ በእንዲህ እንዳለ የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ የሰነዘሩት ወቀሳ በአሜሪካ ፖለቲካ ውስጥ ትልቅ ቦምብ ሆኖ ፈንድቷል። ሃሪስ ትራምፕ ወደ ጦርነት ተጎትጉተዋል ሲሉ ፕሬዝዳንቱ የራሳቸው የውሳኔ አቅም የሌላቸው እና በኔታንያሁ ፍላጎት የሚመሩ አስመስለው አቀርበዋቸዋል። የወንጀላ ትልቅ ትርጉም አለው። ምክንያቱም አሜሪካውያን ሌላ የማያልቅ የውጭ ሀገር ጦርነት ውስጥ እንገባለን የሚል ስጋት ስላላቸው ነው። ሃሪስ ይህን ስጋት በመቀስቀስ የትራምፕን ደጋፊዎች ለማላላት ሞክረዋል። ኔታንያሁ ግን ይህን የሃሪስ ንግግር የፈጠራ ዜና ወይም ደግሞ ፌክ ኒውስ በማለት ውድቅ አድርገውታል። ኔታንያሁ እንደሚሉት ትራምፕ ውሳኔ የሚወስኑት ለአሜሪካ ጥቅም ብለው እንጂ በማንም ተጽዕኖ አይደለም። ሆኖም ይህ የቃላት ጦርነት በዋሽንግተን፣ በቴል አቪቭ እና በቴህራን መካከል ያለውን የጂኦፖለቲካዊ ፌዝ ጨዋታ ይበልጥ ውስብስብ አድርጎታል። ይህ በእንዲህ እንዳለ ወደ ሆርሙዝ ሰርጥ እና ወደ ባህረ ሰላጤው ሀገራት ስንሄድ ሁኔታው ከቃላት ባለፈ ወደ ተግባራዊ እርምጃ ተቀይሯል። የኢራን አብዮታዊ ዘብ የባህር ኃይል የወሰደው አቋም እጅግ አደገኛ ነው። ከዚህ ቀደም የተወሰኑ መርከቦች ክፍያ እየከፈሉ እንዲያልፉ ፈቅዳ የነበረችው ኢራን አሁን ግን ኮሪደሩን ሙሉ በሙሉ መዝጋቷን አውጃለች። ይህ የሆነው አሜሪካ በኢራን ወደቦች ላይ የጣለችው ማዕቀብ ተከትሎ ነው። ይህ የባህር መስመር ለምን እንዲህ ያሳስባል ብለን ብንጠይቅ መልሱ ቀላል ነው። በዓለም ላይ ካለው የነዳጅ ንግድ ውስጥ ሲሶ የሚተላለፈው በዚህ መስመር ነው። ኢራን ይህን መስመር ከዘጋች በዓለም ላይ የነዳጅ ዋጋ በሰዓታት ውስጥ ሰማይ ይነካል። ይህም ማለት በኢትዮጵያ በአውሮፓም ሆነ በአሜሪካ የሚኖር ተራ ሰው የኑሮ ውድነት ይገጥመዋል ማለት ነው። ኢራን ማዕቀቡ ካልተነሳ መስመሩ ዝግ ነው ማለቷ አሜሪካን በኢኮኖሚ አንቆ ለመያዝ የተደረገ ሙከራ ነው። ኢራን አቋሟን ያከረረችው አሜሪካ የተኩስ አቁም ስምምነቱን ጥሳለች በሚል ምክንያት ነው። ማንኛውም ክልከላውን ጥሶ ለማለፍ የሚሞክር መርከብ የጥቃት ኢላማ ይሆናል የሚለው ማስጠንቀቂያ ደግሞ
ቀልድ አይደለም። ከዚህ ቀደም የነዳጅ ጫኝ መርከብ ላይ የፈጸሙት ጥቃቶች እና የድሮን ጥቃቶች የኢራንን አቅም አሳይተዋል። አሁን ዓለም አቀፍ የንግድ ድርጅቶች መርከቦቻቸውን በዚያ መስመር ለመላክ እየፈሩ ነው። ይህ ደግሞ በዓለም አቀፍ የሎጂስቲክስ እና አቅርቦት ሰንሰለት ላይ ትልቅ ቀውስ እየፈጠረ ይገኛል። በሌላ በኩል የመካከለኛው ምስራቅ ውጥረት 1000 ኪሎ ሜትሮችን ተሻግሮ ወደ ለንደን ጎዳናዎች ዘልቋል። ሐረካት አሻብ አልያሚን አልእስላሚያ የተባለው ቡድን በለንደን እየፈጸመ ያለው ጥቃት ጦርነቱ ፊት ለፊት ካለው ግንባር ወጥቶ ወደ ንጹሃን መኖሪያ እየገባ መሆኑን ማሳያ ነው። በሄንዶን እና ፊንችሌ አካባቢ የሚገኙ የአይሁድ ተቋማት ላይ የተሰነዘረው ጥቃት የለንደንን ደህንነት አደጋ ላይ ጥሎታል። ይህ ቡድን ከኢራን የጸጥታ ኃይሎች ጋር ግንኙነት አለው ተብሎ መጠርጠሩ ጉዳዩን ይበልጥ አሳሳቢ ያደርገዋል። የብሪታንያ ፖሊስ ይህንን ጉዳይ እንደ ስነ ልቦና ጦርነት ነው የፈረጀው። ዓላማው በአይሁድ ማህበረሰብ ላይ ፍርሃትን መዝራት እና በብሪታንያ መንግስት ላይ ተጽዕኖ ማሳደር ነው። በለንደን የሚገኘው የእስራኤል ኤምባሲ ላይ የድሮን ጥቃት ሙከራ መደረጉ ደግሞ የጥቃቱ አድማስ ምን ያህል ሰፊ እንደሆነ ያሳያል። ጥቃቱ በአይሁድ ተቋማት ላይ ብቻ አላበቃም። የኢራን መንግስት የሚተቸውን ኢራን ኢንተርናሽናል የተሰኘው ሚዲያ ተቋምም ኢላማ ሆኗል። ይህ የሚያሳየው ኢራን በውጭ ሀገራት ያሉ ተቃዋሚዎቿን እና ጠላቶቿን ዝም ለማሰኘት ረጅም ርቀት እየሄደች መሆኑን ነው። ይህ ሁኔታ በለንደን እና በቤልጂየም እንዲሁም ደግሞ በኔዘርላንድ የሚኖሩ ዜጎችን በስጋት ውስጥ ጥሏቸዋል። ይህ በእንዲህ እንዳለ ከባህረ ሰላጤው ዝቅ ብለን ወደ ቀይ ባህር ስንወርድ ደግሞ የየመን ሁቲዎችን እናገኛለን። የሁቲ ምክትል ውጭ ጉዳይ ሚኒስተር ሁሴን አልኢዚ ፕሬዝዳንት ትራምፕን በቀጥታ አስጠንቅቀዋል። ባብ አል መንደብን እንዘጋለን የሚለው ዛቻ ለአሜሪካ እና ለዓለም ንግድ ከባድ መርዶ ነው። ባብ አል መንደብ ማለት ከኤደን ባህረ ሰላጤ ወደ ቀይ ባህር እና ወደ ስዊዝ ቦይ የሚገባበት ብቸኛው በር ነው። ሁቲዎች ይህንን መስመር ከዘጉ መርከቦች መላውን የአፍሪካ አህጉር ጉዞ እንዳይሄዱ ይገደዳሉ። ይህም የጉዞ ጊዜን በሳምንታት ወጪን ደግሞ በሚሊዮን ዶላሮች ይጨምራል። ሁቲዎች እኛ ከወሰንን ማንም ሊከፍተው አይችልም ማለታቸው ባላቸው የሚሳኤል እና የድሮን አቅም ተማምነው ነው። ይህ የሁቲዎች እርምጃ ከኢራን ጋር በቀጥታ የተገናኘ ነው። ኢራን በሆርሙዝ ሰርጥ፣ ሁቲዎች ደግሞ በባብ አል መንደብ በኩል የዓለምን ንግድ ቆልፈው ለመያዝ እየሞከሩ ነው። ይህ ደግሞ አሜሪካ እና ምዕራባውያንን ወደ ጠረጴዛ ዙሪያ ለማምጣት የሚጠቀሙት ትልቅ መደራደሪያ ካርድ ነው። ይህ በእንዲህ እንዳለ ወደ ሩቅ ምስራቅ እና ወደ ደቡብ ኮሪያ እስያ ስንሄድ ደግሞ ሰሜን ኮሪያ በሚያዝያ ወር ብቻ 4 ጊዜ ሚሳኤል ማስወንጨፏ ምን መልእክት አለው? ኪም ጆንግ ኡን ዓለም ትኩረቷ ወደ መካከለኛው ምስራቅ ላይ በሆነበት ወቅት ሚሳኤል መተኮሳቸው እኛንም አትርሱን የሚል አስታዋሽ ነው። ሰሜን ኮሪያ በሲንፎ አካባቢ ያስወነጨፈቻቸው ሚሳኤሎች አሜሪካና ደቡብ ኮሪያን ለማስፈራራት የታለሙ ናቸው። ጃፓን እና ደቡብ ኮሪያ በከፍተኛ ንቃት ላይ ናቸው። ይህ ሁሉ ውጥረት ባለበት ሁኔታ የፓኪስታን ዋና ከተማ ኢስላማባድ የዓለም የዲፕሎማሲ ማዕከል ሆናለች። በሴሬና ሆቴል የሚካሄደው የአሜሪካና የእስራኤል ድርድር ዓለምን ከጦርነት ሊታደግ የሚችል የመጨረሻው እድል ተደርጎ ተወስዷል። ፓኪስታን በሁለት ሀገራት መካከል እንደ ድልድይ ሆና ለማገልገል እየሞከረች ነው። የጸጥታ ጥበቃው መጠናከር እና የፍተሻ ኬላዎች መብዛት የድርድሩን ክብደት ያሳያል። የድርድር ከተሳካ የባህር ላይ እገዳው ሊነሳ እና የነዳጅ ዋጋ ሊረጋጋ ይችላል። ፕሬዝዳንት ትራምፕ እስራኤል ማሸነፍ ታውቅበታለች እንዳሉት ወደ ከባድ ወታደራዊ እርምጃ ሊገቡ ይችላሉ። ዓለም አሁን ያለችው በሁለት ምርጫዎች መካከል ነው። ወይ በንግግር የሚፈታ ሰላም ወይ መላው ምድርን የሚያንቀጠቅጥ ጦርነት። በሌላ በኩል ከሚታየው የሚሳኤል እና የመርከብ ፍጥጫ በስተጀርባ የሳይበር ጥቃቱም ሌላው ግንባር ነው። ከኢራን ጋር ግንኙነት ያላቸው የሃከር ቡድኖች የአሜሪካን እና የእስራኤልን የመሰረተ ልማት አውታሮች ለማዳከም ሌት ተቀን እየሰሩ ይገኛሉ። ትራምፕ እስራኤል ብልህ ናት ሲሉ ይህን መሰል ዘመናዊ የቴክኖሎጂ መከላከያ አቅሟን ጭምር ማለታቸው ነው። ነገር ግን የቴክኖሎጂው ጦርነት አሸናፊው በቀላሉ የማይታወቅበትና በማንኛውም ሰዓት የአንድን ሀገር የኤሌክትሪክ፣ የባንክ
ወይም የውሃ አገልግሎት ሊዘጋ የሚችል በመሆኑ ስጋቱን ወደ እያንዳንዱ ሰው ቤት ያስገባዋል። በሌላ በኩል የዛሬ የምናየው ፍጥጫ በድንገት እየተፈጠረ አይደለም። ለ47 ዓመታት የዘለቀ ጥልቅ ቁስል ውጤት እንጂ። እንደ አውሮፓውያኑ የዘመን ቀመር በ1979 የተካሄደው የኢራን እስላማዊ አብዮት አሜሪካ በመካከለኛው ምስራቅ የነበራትን ታማኝ ወዳጅ ወደ መራራ ጠላትነት የቀየረ ክስተት ነበር። ከዚያ ቀን ጀምሮ ቴህራን እና ዋሽንግተን በዲፕሎማሲያዊ መንገድ ፊት ለፊት መታየት አቁመዋል። አሁን በፓኪስታን ኢስላማባድ እየተካሄደ ያለው ድርድር የመጀመሪያ ያለው ስምምነት የተጠናቀቀ ድርድር ተብሎ መጠቀሱ የጥላቻው ስር ምን ያህል ጥልቅ እንደሆነ ያሳያል። ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን የኒውክሌር ስምምነት መውጣታቸውን እና የጀነራል ቃሲም ሱሌይማን መገደል ቁስሉን እንዳያገግም አድርጎታል። አሁን በ2026 ላይ ሆነን የምናየው ግጭት የዚያ ሁለት ታሪካዊ ክራንቻ ውጤት ነው። እስራኤል ደግሞ በዚህ መሃል የህልውና ስጋት ስላለባት ኢራን የኒውክሌር ባለቤት እንዳትሆን ለማድረግ ማንኛውንም ዋጋ ለመክፈል ዝግጁ መሆኗን በተደጋጋሚ አሳይታለች። ይህ በእንዲህ እንዳለ በዚህ በአሜሪካ በእስራኤል እና በኢራን ፍጥጫ ውስጥ ሌሎች ሁለት ግዙፍ ተዋናዮች አሉ፣ ሩሲያና ቻይና። ሩሲያ ከኢራን ጋር ያላትን ወታደራዊ ትብብር አሁን ባለችበት የዩክሬን ጦርነት ምክንያት ይበልጥ ጠንክሯል። ኢራን ለሩሲያ የምታቀርባቸው ድሮኖችና ሩሲያ ለኢራን የምትሰጣቸው የቴክኖሎጂ ድጋፎች የኃይል ሚዛኑን እየቀየረው ይገኛል። ትራምፕ በኢራን ላይ የሚወስዱት ማንኛውም እርምጃ የሩሲያን ጥቅም የሚነካ በመሆኑ ሞስኮ ዝም ብላ እንደማታይ ግልጽ ነው። በሌላ በኩል ቻይና የኢራን ዋነኛ የነዳጅ ገዢ ናት። ኢራን በኢኮኖሚ እንዳትወድቅ ቻይና የገንዘብ እና የንግድ ድጋፍ ትልቅ ሚና ተጫውቷል። በፓኪስታን የሚደረገው ድርድር እንዲሳካ ከሚፈልጉ ሀገራት መካከል ቻይና ቀዳሚዋ ናት። ምክንያቱም በባህር ላይ የሚፈጠር ማንኛውም እገዳ የቤጂንግን ግዙፍ ኢኮኖሚ ሊጎዳው ስለሚችል ነው። ስለዚህ ጦርነቱ ቢፈነዳ አሜሪካ ከኢራን ጋር ብቻ ሳይሆን ከሩሲያና ከቻይና ፍላጎት ጋርም እንደምትጋጭ መረዳት ይቻላል። ይህ ደግሞ ግጭቱን ወደ ሌላ ዓለም አቀፋዊ ወርልድ ዋር ስኬል ሊያሳድገው የሚችል ትልቅ ስጋት አለ። ውድ የቻናላችን ተከታታዮች ዛሬ የተመለከትናቸው ክስተቶች በሙሉ የሚያሳዩት አንድ ነገር ቢኖር ዓለም እጅግ አደገኛና ያልተጠበቀ የታሪክ ምዕራፍ ላይ መሆኗን ነው። በየጊዜው ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ እንዲሁም ይሄንን ቪዲዮ ላይክ ማድረግ እንዳትረሱ እያልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።